ስሜ ትዝታ ይባላል። እኛ የመጣነው ከጃጂ ነው። እኔ እግዚአብሔር የረዳኝ ትልቅ ነገር ነው። ወልጄ በሁለት ሳምንቴ ነው ቁርሴን በልቼ ቡናዬን ጠጥቼ ጡቴን ያመመኝ። ባለቤቴ ወደ ስራ ወጣና ጡቴን ያመመኝ ነው ምን እንደሆንኩ አላቅም ስለው ምን ሆንሻለኝ? አይ ጡቴን በጣም ያመመኝ ነው ምን እንደሆንኩ ደግሞ አላቅም በጣም እየወጋኝ ነው አልኩት። ከዛ ፋርማሲ ሄደና ክኒን መርፌ ምናምን አመጣና አሰጠኝ። ወሰድኩና ከዛ ያባሰብኝ በጣም ባሰብኝ አልኩ በዛው ሆስፒታል ገባውና በ3 ቀኔ ሰርጀሪ አረጉኝና ከዛ በቃ እኔ እዛ ቤት መሄድ አለብኝ። የእግዚአብሔር ሰው ትልቅ ነገር እዛ ቤት ይሰራል አይቻለሁ በቲቪ ሁሉ ጊዜ ነው ማየው። እዛ ድናለው እዛው ሰደኝ ስለው እሺ እንሄዳለን አለኝ። በቃ እኔ እዚህ ስመጣ በጣም እያለቀስኩ በጣም ያጠባውም ነበር። መግል ነገር ነው ከውስጡ የሚፈሰው። እግዚአብሔር ረዳኝ። የእግዚአብሔር ሰው ነብይ ኤርሚያስ ጸልዩልኝ ዳንኩ። ማን ነው ስምሽ? ትዝታ። ምንድነው ጡቷ የሆነው? ኦፕሬሽኑ ነው። በምን ምክንያት አልታወቀም። እግዚአብሔር ይወቅ። አልታወቀም። ኦሮምኛ ቋንቋ የሚናገር ማን ነው? ሷም ነው ወለጋ ይመጣ። ከወለጋ ጡት ወተት እየወጣ መግል ሲሆን ያለው መግል እየሆነ ሲቀደዳ ያለው ሰውነቷ ታውቃላችሁ። ይሄን ከጡቷ ውስጥ ወተት ይወጣ ነበር ወይ? ወተት ይወጣ ነበር። ወልዳና አሁን ያለችው ስንት ወሯ ነው? ወር ከ3 ሳምንት። ወር ከ2 ሳምንት። ተመልከቱ የእግዚአብሔር ስራ። ቤቷንም አትለቅም፣ ትዳሯም አይፈርስም፣ በካንሰርም አትሞትም። አሜን። ስሙኝ፣ ቤቷም አይፈርስም፣ ንብረቷም አይሸጥም፣ ትዳሯም አይፈታም፣ ልጆቿም አይበተኑም፣ በካንሰርም አትሞትም። በፍጹም አውጣው፣ መርዙን አውጣው። ይሁት አሁን ከውስጡ የሚፈሰው ነው። አሁን ታዟል፣ መፍሰስ ይጀምራል። አውጣው። ይሁት መፍሰስ ይጀምራል። አውጣው። ይሁት ታሳይ ጩህና አውጣ። 3 ጊዜ የካንሰር በሽታ ሄድ። የመጨረሻ ያው ተፈውሳለች። ሉክ ወተት አይደለም የሚወጣው፣ እዩት መግል ነው የወጣው። ተፈውሳለች። ባለቤቷ አይታለ እንኳን ደስ አለ። በሳምንቱ በቀን ነበር ጡት የሚታጠበው። ከዛን ቀጥሎ አንድ ቀን እውነት ለመናገር ታጥቤም አላቅም። ዳንኩ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። እና ከዛም በኋላ ደህና ነኝ እግዚአብሔር ይመስገን። በጣም ቢታይ የሚገርም ነገር ነበረ። መግል ነው የሚፈሰው። ጡት ደግሞ ሴቶች ታውቃላችሁ እንዴት እንደሚያም ብዙ ነው የሚያመው። በጣም እያለቀስኩ በጣም ከአቅም በላይ በሌሊት እዚህ ቤት መጥቼ እግዚአብሔር አየኝ፣ እግዚአብሔር ረዳኝ። እግዚአብሔር የተመሰገነ ይሁን።
ግን እኔ የምናገረው ምንም ሳትሆኑ ምንም ሳትነኩ እዚህ ቤት ነው። እውነት እግዚአብሔር አምላክ አለ፣ የሚረዳ ጌታ አለ። እውነት ነው። ማየውን ማይ ጌታ አለ፣ ድንቅ የሚሰራ ጌታ ኢየሱስ አለ። እሱ እኔና እሱ ማናቀው እሱ ያቃል። እሱ እኔ ማየውን እሱ ያያል። ብዙ ነገር ነው በእግዚአብሔር በኩል በነቢይ ኤርሚያስ በኩል ጌታ ኢየሱስ የተናገረኝ በጣም ከዛም በኋላ እየመሰከርኩ ነው። እውነት ነው። አሁን ደግሞ እግዚአብሔርን አመሰግናለሁ፣ ያከበርኩት ነው የምኖረው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። ሰይጣን እንኳን እኔ ላይ አላማው እኔ ሊገለኝ ነበር፣ ግን እግዚአብሔር አምላክ ረዳኝ፣ አኖረኝ ልጆቼ ላይ። ጌታው ምነው ምን አረኩ እያልኩ እያለቀስኩኝ ነበር። ልጆቼንስ ጌታው ምነው እያልኩ ጌታ ረዳኝ፣ እዚህ ቤት አመጣኝ፣ ፈወሰኝ። አሁን እውነት ነው። ምኑም አይታይም ድኖ ምኑም ድንቅ ነው ጌታ ኢየሱስ፣ ተአምር ነው ጌታ። ሃሌሉያ።